ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች የምሽቱ ሰበር መረጃዎች እየወጡ ይገኛሉ። ጀነራል ክንፈ የሜቴክ ዋና ስራ አስኪያጅ የነበረው በቢሊዮን ዶላር ዘርፎ ታስሮ የነበረው ዛሬ ስለ ትግራይ ክልል የሀገር እውቅና ጉዳይ ዛሬ መግለጫ ሰጥቷል። ይህን ጉዳዮች በትንታኔ የማስደምጣችሁ ይሆናል። የኤርትራ ስደተኞች በቁጥጥር ስር ውለዋል። ይህን ጉዳዮች በትንታኔ የምናየው ሌላኛው መረጃችን ይሆናል። በአማራ ክልል የምርጫ ሳጥኖች እየተዘዋወሩ መሆኑ ተሰምቷል። የጽንፈኛው ሴራና አላማ መክሸፉም ተመላክቷል። አያይዘን የምናስደምጣችሁ ነው። አብራችሁ የተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚው መረጃችን በቀጥታ ነው የምናልፈው። ህገ መንግስትና ምክር ቤት አልባ ምርጫ የማይካሄድባት ነጻ መገናኛ ብዙሃን የከሰሙባት ገለልተኛ ፍትህ ስርዓት ያልገነባቸው ኤርትራ ዛሬም ዜጎቿ እየተሰደዱ ይገኛሉ። በህገወጥ መንገድ ከኤርትራውያን ሲጓዙ የነበሩ ተሽከርካሪዎች በፖሊስ በቁጥጥር ስር በኢትዮጵያ መያዛቸው ተመላክቷል። በጋሞ ዞን ምዕራብ አምባያ ወረዳ ፖሊስ ጽፈት ቤት በህገወጥ መንገድ ሲዘዋወሩ የነበሩት ከመሰል አዘዋዋሪዎቹ ጋር በቁጥጥር ስር አውሏል። ኤርትራ ዛሬም ዜጎቿን ዋጋ እያስከፈለ በባህር ሜዳ እያስቀራቸው ይገኛል። ህገ መንግስት የሌላት ስርዓትና ዲሞክራሲ ያልሰፈነባት ምርጫ የማይካሄድባት በዓለማችን አምባገነን ቁጥር 1 ከተቀመጡ ሀገራት ተርታ የተሰለፈች ኤርትራ ዜጎቿን ዛሬም እያሰደደች ትገኛለች። ሰላም ለሀገራችን ያድርግ። ለዚህ ደግሞ ህወሓት ለኤርትራ ስደተኞች የትግራይ መታወቂያ እየሰጠ መሆኑ አሁን የወጣው መረጃ በግልጽ ያመላክታል። የኤርትራ መንግስት ጽምዶን ስምምነት በማክበር ለህወሓት ኃይል በታማኝነት ከፍተኛ የፖለቲካና የስትራቴጂ ድጋፍ እያደረገ እንደሚገኝም በግልጽ የሚያስተዋል ቢሆንም በትግሉ ዘመን ጀምሮ በሻዕቢያ ላይ ክደት መፈጸምና ማታለል ዋነኛ አላማቸውና ሴራቸው አድርገው እየሰሩ ዜጎቹን ዋጋ እያስከፈላቸው ይገኛል። ውድ የቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከዚህ ጋር በተያያዘም ዘራፊው ሜጀር ጀነራል ክንፈ ዳኛቸው ዛሬም ስለ ትግራይ የሀገር እውቅና ጉዳዮች ብቅ ብለው ተደምጧል። ሜቴክ ላይ በቢሊዮን ዘርፎ ዛሬ በህገ መንግስቱ ተጠያቂ እንደነበረ በይቅርታ መንግስት እንደለቀቀው ይታወሳል። ከቅርብ ጊዜ ውስጥ እንግዲህ በትግራይ ክልል በመቀሌ መሽጎ የሚገኘው የህወሓት ከፍተኛ አመራሮች ስብስብ ዛሬም መግለጫ ሰጧል። ትግራይ ከኢትዮጵያ ለመገንጠል ጊዜው አሁን ነው። ሜጀር ጀነራል ክንፈ ዳኛቸው ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታወጅበት ጊዜ አሁን ነው ሲሉ ጀነራል ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን ሀገር ትግራይን እንፈጥራለን የሚለው ንግግራቸው የሚታወሱ ጀነራል ክንፈ ዳኛቸው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተሰምተዋል። ጊዜው አሁን ነው ብለው ተደምጧል። ስለ ሻዕቢያ በሰፊው ተናግረዋል። ትግራይ ከኢትዮጵያ ገንጥለን ሀገር እናደርጋታለን የሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኛቸው ዛሬም ትግራይ ህዝብ ኤርትራ ፈለግ መከተል አለባት ብለው ብቅ ብለው ተደምጧል። እጅግ የሚያሳዝነው የሚያሳፍረው ትግራይ በቂ የሆነ የልማት ምቹ ያልሆነ ሀገር እንደመሆኗ ይታወቃል። ከዚህ ጋር ከኢትዮጵያ ጋር በመተሳሰር ሀገሮቿና ዜጎቿ ማደግ የሚችል ክልል ነው። ለዚህ ደግሞ ጽንፈኛውና የስልጣን ጥማተኛው ህወሓት ዛሬም በትግራይ ወጣትና ህዝብ ላይ እየነገደ ይገኛል። ከስር ከተፈተው በመቀሌ ከገቡ በኋላ የትግራይ መገንጠል አበክረው እያቀነቀኑ የሚገኘው ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉ ጀነራሉ ህወሓት መራሹ የመመከት ትግል ሀገር ለማዋለድ መጠቀም አለበት ሲሉ በሰፊው ተደምጧል። እጅግ የሚያሳፍረው የሚያሳዝነው ሀገርን ሲዘርፍ ሀገርን አፈር ሲያልስ የኖረው የህወሓት ጽንፍ ቡድን ስብስብ ዛሬም ትግራይን ገንጥሎ ዋጋ ለማስከፈል ቀን ከሌት እየሰሩ ይገኛሉ። ለዚህ ደግሞ ትግራይ የመገንጠል አላማ ፕሮግራም የለውም እንበል። ትግራይ ቢገነጠል ምን ተቋማት ምን መሰረተ ልማቶችን ምን ሀገር ለመቆም የሚያስችላት ቁማና ላይ ትገኛለች የሚለውን አበክረን መመልከት ያስፈልጋል። ለዚህ ደግሞ ሰፊ ህዝብና ሰፊ የቆዳ ስፋት ከሚገኝባቸው ሌሎች ክልሎች ውጭ ትግራይ በእጅጉ ትንሽ ነጥብ እንደሆነች ይታወሳል። ለዚህ ደግሞ ሰፊ የልማት ወይም የእርሻ ቦታ አመች እንዳልሆነ ይታወቃል። በርካቶችን ዋጋ የሚያስከፍል ቦታ ነው። ለዚህ ደግሞ እንደ ዋነኛነት ዞት የሚንቀሳቀሰው ወልቃይትን ጠቅሎ የመገንጠል አላማ ፕሮግራም አለው። ወልቃይት ስትራቴጂ የሆነ ለፖለቲካዊ ለልማት ለጂኦፖለቲካዊ ስትራቴጂ መሆኑ ይታወሳል። ይህን ይዞ የመገንጠል አላማ አለው። ከጀርባው ያሰለፈው የጽንፈኛው ተላላኪ ህወሓት ደግሞ ለዚህ አቀንቃኝና
ታጋይ አድርጎ አሰልፎታን። ሰላማችን ይስፈን፣ ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። ዛሬ ግንቦት 21 2018 ዓመተ ምህረት ጽንፈኛው በሰጠው መግለጫ መሰረት ማንኛውም እንቅስቃሴ እንዲቆም ገልጾ ነበር። ነገር ግን የምርጫ ሳጥኖች በአማራ ክልል በሁሉም ቀጠኖች እየተዘዋወረ እየተሰራጨ መሆኑ ተመላክቷል። በአዊ ብሔረሰብ አስተዳደር ዞን በተለይ በዋና ከተማ በአዊ ዞን የሚገኘው በእንጅባራ ከተማ፣ በፍኖተ ሰላም እንዲሁም በሌሎች ወረዳ ከተሞች እየተሰራጨ መሆኑ ተመላክቷል። ለዚህ ደግሞ የሀገር መከላከያ ሰራዊት ጥምር ጦሩ የሚያደርጉ የሰላም ማስከበር ዘመቻው አጠናክሮ እየቀጠለ ይገኛል። ጽንፈኝነትና ጦረኝነት ይውደም። እንዲሁም ደግሞ ዳሎ እዝ የሚገኘው በወለጋ የሚገኘው ሸኔ ታጣቂም ጥሩ ትምህርት ሰጥቶታል። በዚህም የነፍስ ወከፍ መሳሪያዎችን ገቢ ማድረግ ተመላክቷል። ይህ ብቻ አይደለም፣ ምርኮኞችንም ገቢ አድርጓል። እጅግ የሚገርመው ጽንፍ ይዘው የሚንቀሳቀሱት ብሔር መሰረት አድርገው የሚሳለቁት በርካቶች አሉ። የሀገር መከታ የሀገር ዋልታ የሆነ የሀገር መከላከያ ሰራዊት ለዚህ ደግሞ ጥሩ ማስታገሻ እየሰጠ ሰላምን እያጸና ለሀገራችን እንድትሻገር እያደረገ ይገኛል። በሁሉም ቀጠና ሰላማዊ ማስከበር ዘመቻው ተጠናክሮ እየቀጠለ ይገኛል። ለዚህ ደግሞ ክብር ይገባቸዋል። የሀገር መከላከያ ሰራዊት ጥምር ጦሩ የጸጥታ መዋቅር በአጠቃላይ ከፍተኛ ክብር ይገባቸዋል። ሰላም ለሀገራችን ያድርግ። ጽንፍና ጦረኝነት ይውደም። ህወሓት ዛሬም የትግራይ ወጣቶችን አፈሳ አጠናክሮ እንደቀጠለ ይገኛል። በዋነኛነት በሰሜኑ ጦርነት ያጣውን ኃይሉ የተላጨው ህወሓት ዛሬም የትግራይ ወጣቶችን ዳግም ለማስፈላት በአፈሳ መልኩ እየተሰማራ መሆኑ በሰፊው መረጃዎች እየወጣ ይገኛል። በርካታ ወጣቶችም እንደታፈሱ ይነገራል። በርካቶችም ያመጹትን እንደተረሸኑ እየወጣ ያለው መረጃ ያመላክታል። የትግራይ ወጣቶችን ዋጋ እያስከፈለ እንደሚገኝም ተመላክቷል። ውድ ቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። ጦርነት አያዛልቅም። ህወሓት ዛሬም ኃይሉን የተላጨውን መልሶ ለማቋቋም በትግራይ ወጣትና ደም እየነገደ ይገኛል። ለዚህ ደግሞ አቀንቃን የሚላቸውን ልክ እንደ ሜጀር ጀነራል ክንፈ ዳኛቸው በቴሌቪዥን ብቅ እያደረጉ ኢንተርቪው ማድረግ የተለመደ ፕሮፓጋንዳ መስሪያ ዛሬም አጠናክሮ መቀጠሉ እያሳየ ይገኛል። ሀገራችን ኢትዮጵያ ያየላትን እንግዲህ ትለብሳለች፣ ትራመዳለች። በጽንፈኝነት ጫጫታና ጩኸት የሚያስቀራት ኃይል አይኖርም። ለዚህ ደግሞ በብዙ በርካታ አቅጣጫዎች አይተናል። በርካቶችንም ዛሬ እየተንኮታኮቱ ሰላም እየጸና አይተናል። ስለዚህ ምርጫው በምንም በማያዋላዳ መልኩ ይካሄዳል፣ ሰላም ይሆናል። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይረሳ።